የህይወት ቲቪ ቤተሰቦች እንደምን ከርማችኋል? ይህ ሳምንታዊው የቃለ ሕይወት እንግዶች ፕሮግራማችን ነው። እንግዲህ ዛሬ አንድ እንግዳ ይዤላችሁ ቀርብ ያለው የዛሬ እንግዳዬ ቄስ ኃይሉ ዘሪሁን ይባላል። እንግዲህ አንቱ ወይም አንተ እሺ። ቄስ ኃይሉ ዘሪሁን ዛሬ ለቃለ ሕይወት እንግዶቻችን የዕለቱ እንግዳ ሆኖ ቀርቧል። እንግዲህ ቄስ ኃይሉ ዘሪሁን ቀደም ሲል በሐዋርያት ቤተክርስቲያን እምነት ውስጥ የነበረ ሐዋርያዊት ቤተክርስቲያን ወይም ደግሞ በተለምዶ ኦንሊ ጂሰስ ብለን የምንጠራው ቤተክርስቲያን አባል የነበረ በትልቅ የአመራር ደረጃ ላይ የነበረ እዛ ብዙ ያገለገለ ነገር ግን በኋላ ላይ እውነቱን ተረድቶ የተመለሰ ወንድማችን ነው እና በአሁኑ ወቅት እጅግ በጣም ከፍተኛ የሆነ ስራ በመስራት ላይ ይገኛል። እንግዲህ በዕቅበተ እምነት ላይ ከሚንቀሳቀሱ ወገኖቻችን ቀዳሚውን ስፍራ የሚይዘው ወንድማችን ዶክተር ተስፋዬ ሮበሌ ባደረገው የአገልግሎት ጥረት ይሄንንም ወንድም ፍሬው አድርጎ ሊያገኝ ችሏል። እንግዲህ ወንድም ተስፋዬ ባለህበት አክብሮታችን ምስጋናችን ይድረስ። በጌታ ዘንድም የሚቆጠር መክሊት ነው እና ቄስ እንግዲህ እንኳን ደህና መጣህ። እንኳን ደህና ቆየህ። እንግዲህ ቄስ ኃይሉ ዘሪሁን ነው እንግዲህ ሙሉ ስምህ ከነማረግ። ቅስናው ከየት ነው? እስቲ እንደው እናውራ። ቅስናው የወሰድኩት እዛው ሐዋርያት ቤተክርስቲያን እያለሁ ነው። ቄስ በሚል ማዕረግ ስለሆነ የሚሾሙት ቄስ የተባልኩት እዛው ነው። አሁን ብዙ ሰው እንግዲህ እዛ ያሉ ወገኖች በደንብ እንዲያውቁ ቄስ በሚለው ነው የምጠራው። ይሄ ቄስ የሚለው እኛ ጋር እረኛ ወይም ፓስተር እንደምንለው ማለት ነው። ኦኬ፣ በዛ ደረጃ ያለ ሰው ነው። በጣም ጥሩ። እንግዲህ አንተ ምን ያህል ጊዜ ቆየህ በሐዋርያዊት ቤተክርስቲያን ወይም ደግሞ በኦንሊ ጂሰስ ውስጥ? ቆየሁ፣ በጣም ቆየሁ። ብዙ ጊዜ ነው የቆየሁት። ብዙ ጊዜ ነው የቆየሁት። ሙሉ ጊዜን ሰጥቼ ግን ከድሬዳዋ ወደ ጉራጌ ዞን ወደ ወልቂጤ ነው ሄድኩት። እዛ ያሉት ወረዳዎች በሙሉ ኃላፊ ሆኜ የማገለግል እኔ ነኝ። ይሄ የኑፋቄውን ትምህርት በስፋት እዛ አካባቢ የሰበኩት ያስተማርኩት ህዝቡን የሚያሳትኩ እኔ ነኝ። ለዚሁም ከእግዚአብሔር ምሕረት አግኝቻለሁ ንስሐ ገብቼ። እንደው ወደ ሌሎች ነገሮች ወደ ኋላ መለስ ብለን እንሄዳለን። እንግዲህ ከድሬዳዋ ተዛውረህ ወደ ጉራጌ አካባቢ ስትሄድ 16 ወረዳዎች አካባቢ ነው፣ ወደ 10 ወረዳዎች አካባቢ በአመራር ይዘህ በሐዋርያዊት ቤተክርስቲያን አስተምሮ እንትን ስትል ነበር እና በዛኛው አስተምሮ ብዙ ሰዎችን ደርሰሃል። እሺ፣ እንደው አሁን ከንስሐ በኋላ እና ከመመለስ በኋላ ደግሞ እነዛ የሳቱትን ለመመለስ ምናልባት ወደዛ የመሄድ እድል አግኝተሃል? አገኘው። እግዚአብሔር ረድቶኝ ብዙዎችን ተመልሰዋል። ብዙዎች ተመልሰዋል። እኔ ከወጣሁ በኋላ እምነቱ ራሱ አቅም እያጣ ሄደ። እዛ አካባቢ አቅም አጣ። የዳገት ሩጫ ሆኖባቸዋል። ብዙም ትሊሉት አልቻሉ። አብያተ ክርስቲያናትም ልጆች እኔም በደንብ ስለሚያውቁኝ ማንም ተቀባይነት ማግኘት አልቻሉ። ከዚህ የተነሳ ብዙዎች ተመልሰዋል። እግዚአብሔር ይመስገን። አሁን በጣም ደስ ይለኛል። በዚህ እግዚአብሔር ይመስገን። እንግዲህ እስቲ እንደው ወደዚህኛው እንመጣለን። እንዴት እንደገባህ እዛ ያሉትንም እንቅስቃሴዎች ዶክትሪናቸውንም ያው የታወቀ ቢሆንም ሞር ደግሞ በኖረበት ሰው የበለጠ ሲባል አንዳንድ ነገሮች ግልጽ ይሆናሉ ለውድ ቤተሰቦቻችንም። እንደው ስለ አንተ አሁን ከፊታችን የተቀመጠው ሰው ማን ነው፣ ከየት መጣ እንዳይሉ እንደው ትውልድና እድገት የት ነበረ? ትውልዴ ጉራጌ ዞን ውስጥ ሞራ አክሊል ወረዳ ውስጥ ነው የተወለድኩት። የአባቴ ወንድም በልጅነቴ ነጋዴ ስለነበር ሐረር ይዞኝ ሄደ። ሐረር ነው ያደግኩት። ቀጥሎ ደግሞ በንግድ የሚተዳደር ሰው ስለሆነ ወደ ድሬዳዋ ሄደ። ድሬዳዋ ሴት ደግሞ ከሱ ጋር ድሬዳዋ ሄድኩኝ። ይህንን ይመስላል። ከአጎት ጋር ነው ስትዞር የነበረው ማለት ነው። እና የመጀመሪያ እምነትህ ምን ነበረ? መጀመሪያ እምነቴ ኦርቶዶክስ ናቸው ቤተሰቦቼም፣ እኔም ኦርቶዶክስ ነበር። እሺ፣ እንዴት ነው እንደው ወደ ኦንሊ ጂሰስ ወይም ደግሞ ወደ ሐዋርያዊት ቤተክርስቲያን የገባኸው?
ከድሬዳዋ ወደ ሻሸመኔ ወይም አርሲ ነገሌ አካባቢ ሻሸመኔና አርሲ ነገሌ አካባቢ ስጋ ዘመዶች ያሉ እዛ ሄድኩ። እዛ በሄድኩ ጊዜ የመጀመሪያ ቸርች እኔ ሄጄም የእግዚአብሔር ቃል ሰምቼም አላውቅም። ቃለ ሕይወት የሚሄዱ ዘመዶቼ ስለነበሩ እዛ ጋብዘውኝ ሄድኩ የተወሰነ ጊዜ ቃለ ሕይወት ቤተክርስቲያን አርሲ ነገሌ ቃለ ሕይወት። በዛም በዕለቱ 2 ነበርን ጌታን ማናውቅ ሰዎች። ደስ ብሎናል በተሰበከው ስብከት። ከአዲስ አበባ የመጣ ሰው ነው። ለረጅም ጊዜ እናወራው ነበር ጌታን ባንቀበልም። ቀጣይ ወደ ሻሸመኔ ሄድኩ። እንደው ያኔ ቃለ ሕይወት ቤተክርስቲያን አርሲ ነገሌ በተሰበከ ጊዜ ምን ነበር የተሰበከው? ልብህን የነካ ነገር ታስታውሰዋለህ? በቃ ስለ ሰው ሕይወት ይዳስሱ ነበር ሰውየው። እኔ የሄዱበት አካሄድ በጣም ነው ደስ ያለኝ፣ ተመቸኝ። ከአዲስ አበባ ተጋብዘው የመጡ ሰው ናቸው። ትልቅ ሰው ናቸው። በቃ በጣም ከልጁ ጋር በጣም ነው የተነካ ነው። እሳቸው በአስተማሪ በዕለቱ ጌታና እንደ ግል አዳኝ አልተቀበልኩ። ከዛ ወጣ። እሺ፣ ከቃለ ሕይወት በኋላ እሺ ወደ ሻሸመኔ ሄድኩ። ሻሸመኔም እዛ ታይዋን ውስጥ ዘመዶቼ ስለነበሩ ሙሉ ወንጌል ይሄዳሉ እነሱ ደግሞ። በተለይ አንዱ ወንድሜ ውድማ የሚባል ወንድማችን ጌታን እንድናገኝ በጣም ይጸልይልናል፣ ይመክረናል፣ ያግዘናል። ሌሎችም አሉ እንዲሁ። ሙሉ ወንጌል የተወሰነ ጊዜ መሄድ ጀመርኩ። በዚህ መሃል ከሐዋርያት ቤተ ክርስቲያን ልጆች ጋር ተገናኘው ታይዋን ውስጥ። እንግዲህ የመሳብ እንትናቸው በጣም ሲስተማቸው የሚገርም ነው። ጓደኛ አረጉኝ። ከእነሱ ጋርም ቸርች መሄድ ጀመርኩ። እዛ በመሄዴ ሙሉ ወንጌል የነበሩ ዘመዶቼም ሙሉ ወንጌል ቸርችም ቅር አላቸው። እኔ ልዩነቱ አላውቅም። ሙሉ ወንጌል እያለ ጌታን አሁንም እንደ ግል አዳኝ አልተቀበልክም? ተቀብያለሁ። ተቀብለሃል፣ ግን ገና መንፈሳዊ ብስለት ገና ምንም እንዲሁ ከነሱ ጋር ያው ቤተሰብም ስለሆነ እንዲሄዳለሁ እንጂ። እንዴት ነው እነዚህ ሰዎች አሁን የኦንሊ ጂሰስ ወይም ደግሞ የሐዋርያዊት ቤተክርስቲያን አባላት እንዴት ተወዳጁ? እንደው እንዴት አባበሉ? ጓደኛ አረጉኝ። ወጣቶች ናቸው፣ አቻኩያዬ ስለሆኑ ጓደኛ አረጉኝ። ከዛም በኋላ አንድ ጊዜ እዛ ወደ ሐዋርያት ቤተክርስቲያን ዋና የገባሁበት ነጥብ ኮንፍራንስ ነበረ። አንድ ዘመዴ ፒካፕ መኪና አለው፣ አብረን እንሄድ አለኝ። ኮንፍራንስ ቅዳሜ ቀን ነው። ሄድን ወደ ሙሉ ወንጌል። ኮፈሌ መንገድ ላይ ትልቅ ቸርች አለ ሙሉ ወንጌል። እዛ ሄድን። አንድ የቤተ ክርስቲያን ሽማግሌ እየተጸለየ ከኋላ መጣና እንዲህ ጎተት አረገኝ። ለምን መጣህ አለኝ። እንዴ ለምን አልመጣም? እግዚአብሔር ቃል ለመስማት መጣሁ አልኩት። አንተው ልጅ ሰስገብተህ የለም እንዴ ለምን መጣህ ምናምን ሲለኝ፣ እኔ ብድግ ብዬ ለምን ታዲያ ጩቤ ይዘህ አትመጣም? ወንጌል ለምን ታስተምራለህ ብዬ ብድግ ብዬ መጮህ ጀመርኩ እዛ ጉባኤ ውስጥ። ከዛም በኋላ ልዩነቱን አላውቅም። ከዛም በኋላ ያ ዘመዴም ተደናገጠ። በመኪና ውስጥ አግብተው ወርውረውኝ ይዞኝ ሄደ እሱ ወደ ሰፈር። ከሰዓት ግን ጠሩኝ፣ ተናደዱበት በሰውየው ራሱ። እንዴት እንዲህ ታደርጋለህ? እግዚአብሔርን ቃል ሊሰማ የመጣው ሰው እንዴት? ዘመዶቼም ሲሰሙ በጣም ተረበሹ፣ ደስተኛ አልሆኑ። ከዛም በኋላ ቀጥታ ወዴት ነው ሄድኩት? ወደ ሐዋርያት ቤተክርስቲያን። እልህም በልህ ነው ገብቶሃል? በልህ ነው እልህ ነው እዛ የከተተኝ እንጂ የዶክትሪኑም ልዩነትም ብዙ የለኝም በዛም ወቅት። እንግዲህ አሁን እንደገባኝ መጀመሪያ የኦርቶዶክስ ተዋህዶ እምነት ተከታይ ነበርክ። ምንም በስም ነው እንጂ ብዙ የምታውቀው ነገር የለም። በኋላ በቃለ ሕይወትም ገባ ብላ አየህ፣ ሙሉ ወንጌል ጌታን ተቀበልክ። እስቲል የምታውቀው ነገር የለም። ገና በመንፈሳዊ ልጅነት ላይ እያለ ወደዛ ተወሰድክ ማለት ነው። ኦኬ። እንግዲህ አሁን ወደዛ ስትወሰድ መቼም ከመሰረታዊ ትምህርት ነው የሚጀምረውና እዛ ትምህርቱን አገኘህ ማለት ነው። ሌላ አማራጭ የለኝማ። በቃ ሻሸመኔ እያለሁ በቃ ቋሚ ተሰላፊ ሆንኩ። ጀነስ አስተማሩኝ፣ አጠመቁኝ። በእርግጥ ሰውየው እዛ የነበሩት በጣም ጥሩ ሰው ናቸው። ቢሾፕ ታከለ ወልደ ማርያም ይባላሉ። በጣም ጥሩ ሰው ናቸው ሰውየው። እንደዚህ ነው እምነቱን የተቀበልኩት። ኦኬ። እንደው አሁን እዛ ስትማር እንግዲህ የመጀመሪያ መረዳትህን ያመጣኸው በገባህ ልክ
መጽሐፍ ቅዱስ በሚለው መንገድም ሆነ አልሆነ ስነ አፈታቱ ትክክልም ሆነ አልሆነ እንግዲህ ሃይማኖትን ተምረህ የቆምከው መጀመሪያ በሐዋርያት ቤተክርስቲያን ውስጥ ነው ማለት ነው። መሰረተ እምነታቸው ምንድን ነው? መሰረተ እምነታቸው ተለዋዋጭ ነው። በየጊዜው ተለዋዋጭ ነው። አንደኛው ተነስቶ የሆነ ነገር ይልሃል፣ ሌላው መጥቶ ሌላ። ምክንያቱም እኔ በደንብ አሁን ይሄ እምነቱ ራሱ በደንብ ጠልቄ የተረዳሁት ከዶክተር ተስፋዬ ሮቤሌ ከተገናኘሁ በኋላ የእሱም መጽሐፍቶች ማንበብ ከጀመርኩ በኋላ ተስፋዬን ከማግኘቴ በፊት መጽሐፍቶቹን ነው ማግኘት የጀመርኩት። ከዛም በኋላ ነው የተረዳሁት። እዛም ሆኜ ግን ብዙ ጥያቄዎች በውስጤ ነበሩ። እያደኩ ስመጣ እያወቁ ስመጣ ብዙ መጽሐፍቶች እንትኑ ልክ እንዳይደለ እየገባኝ መጣ። እንደውም በዚህ አጋጣሚ ስነግርህ አንድ ጊዜ አንድን አገልጋይ አወራሁት። ይህ ነገርም ወዴት እየሄደ ነው? ልክ ነው ወይ ብዬ ስጠይቀው ተው ዝም በል፣ ጅማ ያጎቴ ልጅ ቴዎሎጂ አስተማሪ ነው፣ ከእሱ ጋር ብዙ እናወራለን። የእኛ ቤተክርስቲያን በዶክትሪን ዜሮ ናት አለ። አገልጋይ ነው፣ አሁንም እዛ አለ። ስሙን መጥቀስ ባልችልም ለምን አንድ ነገር አንወስንም ስለኝ ቆይ እንጸልይ አለኝ። እዛም እያለሁ ብዙ ነገር ገብቶኛል። እዛ ሆነው ብዙ ጥያቄ ያለባቸው አሉ ማለት ነው። እዛ ሆነው አሁን እንዴት ነው አሁን እዛው ቤተ እምነት ውስጥ ሆነው አሁን እንዳልከኝ አይነት ሰዎች አሉ ማለት ነው። አሉ፣ በጣም አሉ። በተለይ አሁን ላይ ይሄ እንደኔ አይነቱ ወጥቶ ሚዲያ ላይ መናገር ከጀመርኩ በኋላ ሌሎችም እና ማን እንዳለ ጎበዝ ልጆች እነ ዳኒ ሌሎችም የወጡ የሚጽፉ እዚህ ላይ የወጡ ደግሞ አሉ። የወጡ እነ ዶክተር ደስታ ካማል አይነት አሜሪካን ሀገር ሌሎችም ወንድሞች አሉ የወጡ በጣም በብዛት። ውስጥ ያለው ግን ቤቱ ይቁጠረው። ጥያቄ ያለው ህዝቡ በጣም ጥያቄ ያለው። እነሱም አሁን ጭንቅ ላይ ናቸው። ምን እናርግ እያሉ ነው። ምክንያቱም ህዝቡ እየጠየቀ ነው። ለምን ድሮ አይነኩም፣ አይጠየቁም። ማንም አይነካቸውም፣ ማንም አይጠይቃቸውም። አሁን ግን በሩ ተከፍቷል። ሰው ጥያቄ ያለው ሰው በጥያቄ ተወጥሯል። አሁን ውስጥ ራሱ መጠየቅ ጀምሯል። በዚህም እግዚአብሔር ይመስገን። እኔ ጋርም ይደውሉ አሁን በጣም ብዙ ሰዎች ናቸው። ቤተ ክርስቲያኒቱ ውስጥ ጠያቂ ትውልድ ተፈጥሯል። በደንብ ቤተ ክርስቲያን የሚለውን ይዘን ጠያቂ ትውልድ ተፈጥሯል ብቻ ሳይሆን እየወጣ ነው። ወደ አብያተ ክርስቲያናት እየገባ ነው። አንዳንዱ ደግሞ አድፍጦ ተቀምጧል። አሁን የኛ ስንፍና ነው እንጂ በጣም ብዙ ህዝብ እየጠየቀ ነው። እኔ የምልህ ግን ቄስ አሁን እንደው አንድ እንግዲህ መረጃ ስናይ ተስፋዬ ሮቤሌም በቅርቡ ሰፊ የክትከታ ዘመቻ ወይም ደግሞ እምነትን የመከላከል የዕቅበተ እምነትን እንቅስቃሴ አድርጎ ነበር። በተለይ በደቡቡ ክፍል ላይ ከ81,000 በላይ ከወንጌላውያን አማኞች ወደ ኦንሊ ጂሰስ ወይም ወደ ሐዋርያት ቤተክርስቲያን እንደፈለሱ ከ81,000 በላይ ትክክለኛ ቁጥሩ ምናልባት አንተ ጋር ይኖር እንደሆነ ይነገራልና ከዚህ ወደዛ የሚሄደው ሰው ቁጥር ቀላል ነው እንዴ? አይደለም። በአብዛኛው ሰው የሚወስዱት ከፕሮቴስታንት ነው። ከመካነ ኢየሱስ፣ ከቃለ ሕይወት፣ ከሙሉ ወንጌል፣ ከገነት፣ ከመሰረተ ክርስቶስ፣ ከሕይወት ብርሃን፣ ከጉባኤ እግዚአብሔር፣ ከሌሎችም። ምክንያቱም እምነቱ ከሌላው ለማምጣት አቅም የለውም። ልክ አሁን ካቶሊኮች አሉ፣ ኦርቶዶክስ ተዋህደዋለች። ከነዛ ብዙ አይወስዱም። ለምን መሰለ? ይሄ አንድ እግር ኳስ ተጫዋች ጎል ሲያስገባ ፕሊስ ትንሽ ፈቀቅ በል ብለው አይደለም ያስገባው። አታሎ ኮምኮ ነው። የማታለል ዘመቻው እየተደረገ ያለው በፕሮቴስታንት ላይ ነው። ምክንያቱም ይሄ እነሱ የሚያስተምሩት ትምህርት ከዓለም የማውጣት ከኃጢአት የማንጻት ከአጋንንት የማውጣት አቅም የለውም። ይሄ ፕሮቴስታንቱ ዓለም የሚናገረው ነገር በሰው ላይ ተጽዕኖ የመፍጠር ጉልበት ኃይል አለው። ኢየሱስ የእግዚአብሔር ልጅ ነው፣ ያድናል፣ መዳን በኢየሱስ ስም ነው። አዎ ይሄ እንዲህ አይደለም የነሱ። አሁን በእነሱ ትምህርት አብም ወልድም መንፈስም ኢየሱስ ስለሆነ ማይሰማቸዋል። ለምሳሌ አንድ የተጠመቀ ኦርቶዶክስ ና ተጠመቅ ቢሉት ዞር በል ነው የሚሉት። በ40 ቀን የተጠመቁ ነው። ፕሮቴስታንቱ ጋር ግን እንደነሱ መጽሐፍ ቅዱስ ይዛል፣ እንደነሱ በልሳን ይጸልያል፣ እንደነሱ ይዘምራል። ተመሳሳይ መስለው መጥተው ነው የሚያግዙት።
እኔ በጣም ማዝነው ከዚህ ከአብያተ ክርስቲያናት ወጥቶ እነሱ ጋር የሚገባ ሰው እጅግ አዝንለታለሁ በእውነት። አዎ እንግዲህ አሁን የፕሮቴስታንትና የነሱ ስታይ ከውጭ ለሚመለከት ሰው መረዳት ለሌለው ተመሳሳይ ነው የሚመስለው። ብዙዎቹ እንደው በተለምደው ጴንጤ በሚባለው በዛ ደረጃ ነው የሚፈርጁት። ግን እጅግ በጣም የተለያየ ያስተምሮ ልዩነት እንዳለ እና ያኛው ስሁት እንደሆነ የሚረዱ ጥቂቶች ናቸው። እንደው እስቲ የነሱን አበይት ኑፋቄዎች አሁን የሐዋርያዊት ቤተክርስቲያን የምታስተምራቸውን የተሳሳቱ አስተምሮች እስቲ አንሳለን። የተሳሳቱ አስተምሮች የመጀመሪያው ኢየሱስ ክርስቶስ ራሱ አብ ነው፣ ራሱ ወልድ ነው፣ ራሱ መንፈስ ቅዱስ ነው። አንዴ አብ ይሆናል፣ አንዴ ወልድ ይሆናል፣ አንዴ መንፈስ ቅዱስ ይሆናል። ውሃ ቅዳ ውሃ መልስ ነው። ይሄ መጽሐፍ ቅዱስ አያስተምረንም። መጽሐፍ ቅዱስ ታዲያ ስለዚህ ጉዳይ ምን ይላል ስትለኝ በማቴዎስ 3:16 ላይ ኢየሱስ ሲጠመቅ አብ ምን አለ? የምወደው ልጄ እሱ አይደለም ስሙት ያለ። ይሄ የአብ ድምፅ ነው። የምወደው ልጄ እርሱ ነው፣ እርሱን ስሙት አለ። መንፈስ ቅዱስ ደግሞ በርክብ አካል መጥቶ አረፈበት ይላል። ማቴዎስ 16 ደግሞ የወልድ ምስክርነት እንስማ። ሰዎች የሰውን ልጅ ማን ይሉታል ብሎ ጠይቆ ለጴጥሮስ ጋር መጣ። ጴጥሮስ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ ሲለው በሰማያት ያለው አባቴ እንጂ ሥጋና ደም አልገለጠልህም አለው። አብ ስለ ወልድ መስክሯል፣ ወልድ ስለ አብ መስክሯል። እንዴት አንድ ናቸው እንላለን? እንደገና ስለ መንፈስ ቅዱስ ደግሞ እኔ እሄዳለሁ አጽናኙ ልክላቸዋለሁ አለ። ዮሐንስ 14:26 አካባቢ። እንዴት እነዚህን ጨፈላልቀን አንድ እናረጋለን? ስተት ነው ይሄ፣ ስሁት ነው ይሄ። ይሄ የአጋንንት አስተምሮ ነው። አንደኛው ይሄ ነው። ሁለተኛው የተጠመቀን ሰው ያስፈራራሉ። የተጠመቀውን ሰው አልተጠመክም፣ አልዳንክም እያሉ ያስፈራራሉ። ያው ተኩላ ስራው ምንድን ነው? ማስፈራራት። ጥምቀትን ከደህንነት ጋር ያገናኙታል። ለምሳሌ አንተ እነሱ አማኝ ነህ፣ አባትህ ለምሳሌ የሌላ እምነት ተከታይ ወይም ሌላ ዘመድ ቢሞትብህ በኢየሱስ ስም ተጠምቆ ነበር ይለዋል። አልተጠመቀም ካልካይ ያልዳነማ ይለዋል። አየህ። ግን መጽሐፍ ቅዱስ ምን ይላል? ዮሐንስ 3:18 በእርሱ በሚያምን አይፈረድበትም፣ በማያምን ግን በአንዱ በእግዚአብሔር ልጅ ስላላመነ አሁን ተፈርዶበታል። አሁን መቼ? አሁን ፍርድ ውስጥ ያለው ሰውዬ ባለመጠመቁ ሳይሆን ባለማመኑ ነው። ሌላ ዘውትረው የሚያነሱት ጥቅስ አለ፣ እሱን ልናገር። ማርቆስ 16:15 እንዲህም አላቸው፣ ወደ ዓለም ሁሉ ሂዱ፣ ወንጌልን ለፍጥረት ሁሉ ስበኩ። ያመነ የተጠመቀም ይድናል፣ ያላመነ ይፈረድበታል። ወደ ፍርድ ሲመጣ ምንድን ነው ያለው? ያላመነ ሰው ይፈረድበታል። መቼ? አሁን። ስለዚህ እነሱ እንኳን ጥምቀትን ከፍርድ ጋር አያይዞ አላነሳውም። ለምሳሌ ያ ከክርስቶስ ጋር የተሰቀሉ ሁለት ወንበዴዎችን ጌታ ሆይ አለው። እነሱ ጌታ ነው አይሉም። ስለዚህ ይሄ በዚህ አጋጣሚ ጌታ ሆይ በመንግስት በመጣ ጊዜ አስበኝ ሲለው ዛሬ በገነት ከኔ ጋር ትሆናለህ አለው። ይሄ ሰውዬ አልተጠመቀም፣ ሲጠመቅ አናይም። እንግዲህ ኢየሱስ ባለቤቱ እዛ አለ። እሱ ከፈቀደለት እኛ የምን ምቀኛ ነን? የማን ምቀኛ ነን? ዛሬ ነው ያለው። ዛሬ በገነት ትሆናለህ አለ። ከኔ ጋር ትሆናለህ ነው ያለው። ይሄ ሰውዬ አልተጠመቀም። ስለዚህ አንድ የሚሉት ነገር ደግሞ አለ። ሰው በኢየሱስ ክርስቶስ ስም ካልተጠመቀ አይድንም ይላል። የቱ ጋር ማስረጃ ይስጡ? ስለዚህ መጠመቅ ስራን ይፈልጋል ማለት ነው። ስራን ይፈልጋል ማለት ነው። እስቲ ማስረጃ ይስጡኝ። አንድ ቦታ እንኳ ሐዋርያት ሥራ ነው የሚጠቅሱት በአብዛኛው በጌታ በኢየሱስ ክርስቶስ ስም ያልተጠመቀ ሰው አይድንም የሚል አንድ ጥቅስ ይስጡኝ። እኔ ግን አሁን እንዴት እንደሚያድን አይተናል። በሌላም የሐዋርያት ሥራ 4:12 መዳንም ይልና በሌላ ይላል። በሌላ በማንም የለም እንድንበት ዘንድ ከሰማይ በታች ለሰዎች የተሰጠ ስማ ኢየሱስ የለም ጥምቀት እዚህ ጋር። ስለዚህ ዋና ክርክራቸው ምንድነው? ህዝቡን የሚነዱት በምንድን ነው? ጥምቀት በሚል ማስፈራሪያ ሲስተም ነው። ኦኬ እንግዲህ እዚህ ጋር አንድ ያነሳልኝ ነገር ኢየሱስ ጌታ ነው አይሉም። ግን ኢየሱስ አብ ነው፣ ኢየሱስ ወልድ ነው፣ ኢየሱስ ራሱ መንፈስ ቅዱስ ሆኖ እንዴት ጌታ ሊሆን አይችልም? በጣም የሚገርም ነው። እኔ የውልህ አንድ ጊዜ
ወደ ፕሮቴስታንቱ ዓለም ከመጣሁ በኋላ ጉባኤ ላይ በአብዛኛው ኢየሱስ ጌታ ነው ይባላል። ለእኔ አዲስ ነው ይሄ ነገር፣ አልሰማሁም። ማዘ የለም አይባልም። ማሾፊያ ነው። ኢየሱስ ጌታ ነው ማለት ማሾፊያ ነው። እናንተን ስንተች ምንድን ነው የምንለው? ጌታ ይባረኮች፣ ጌታ ይባረኮች ሙድ ነው ይሄ እንጂ ኢየሱስ ጌታ ነው አይባልም። ምኑን ያመኑት ታዲያ? እነሱ እኮ እንደውም ኢየሱስን አግነው ያወጡ የሚመስል አይነት እንዲሁ በተራ አይን ስታየው እንደዛ የሚመስል ኢየሱስ ሁሉንም ነው ብለው እንዴት ነው ጌትነቱን ደግሞ የሚክዱት? የሚገርም ነገር ነው። ምን መሰለ ኢየሱስ ስንል የትኛው ኢየሱስ? ሁለተኛ ቆሮንቶስ 11:4 ላይ እኮ ሌላ ኢየሱስ አለ አይልም እንዴ? ልዩ መንፈስ አለ አይልም? ልዩ ወንጌል አለ አይልም? ልክ ነው እኮ ሌላ ኢየሱስ ነው። ኢየሱስ ጌታ ነው ካላልክ ሌላ ኢየሱስ ነው የምታምን። ሌላ መንፈስ ነው የገባብህ ማለት ነው። ሌላ ወንጌል ነው የያዝከው ማለት ነው። ወንጌል የሚመስል ኢየሱስ የሚመስል ሞክሼ አለ ማለት ነው። ሌላ ወንጌል የሚመስል ሌላ አለ ማለት ነው። ወደ ሞት የሚወስድ መንፈስ ቅዱስ የሚመስል ሌላ መንፈስ ገብቷል ማለት ነው። እኔ ወንድም ከዛ ነው ያስመለጠኝ። በጣም በጣም የሚገርም ነገር ነው። እንግዲህ እየቆየን በደንብ እናነሳቸዋለን። ቄስ እንደው አሁን እንግዲህ አንድ የሥላሴን አስተምሮ ነው የሚክዱት። ሁለተኛ በጥምቀት ድነት አለ ይላሉ። ሌሎች እስቲ ስሁት አስተምሮቻቸውን በደንብ እንድናይ ብዬ ነው። ስሁት አስተምሯቸው ሌላው ሰማያዊ ስጋ ለቄስ ተገለጠላቸው የሚባለው ለመስራቹ። ለቢሾፕ ተክለ ማርያም ገዛኸኝ ይሄንን ትምህርት ተገለጠላቸው ነው። የእሳቸው መገለጥ ነው የሚባለው። ይሄ የእሳቸው መገለጥ የተባለው እንግዲህ እናት ቸርቻቸው የመጀመሪያ እናታቸው UPCI ትባላለች፣ አሜሪካን ሀገር ያለችው። እነሱ ናቸው ቄስ ተክሌን የሚያጠመቁ ሌሎችንም። ቄስ ተክሌ ከነሱ ጋር እየሰሩ ለ34 ዓመት በሙሉ እቺን ብትንትን ላንብበው። እሺ ጥሩ። ይሄ የኢትዮጵያ ሐዋርያት ቤተክርስቲያን የአቋም መግለጫ ይላል። የኢትዮጵያ ሐዋርያት ቤተክርስቲያን የአቋም መግለጫ ይላል። UPCI ጠቅላይ ቦርድ ከመስከረም 13 17 1996 ዓመተ ምህረት በቶሮንቶ ካናዳ ባደረገው ስብሰባ ለ34 ዓመታት የኢትዮጵያ ሐዋርያት ቤተክርስቲያን ከድንግል ማርያም የተወለደውን ኢየሱስ ክርስቶስ የሰው ዘር ያልተቀላቀለበት ሥጋ የሆነ ቃል ነው ብላ ስታስተምርና ስታምን የቆየችው በመቃወም ኢየሱስ አዳማዊ ተፈጥሮ ሰውነት ያለውም የማርያም ልጅ ነው፣ የእኛም ቦታ ሊተካ የሚችል የሥጋ ዘመዳችን የሆነ ቤዛ ነው በማለት የሰማያዊውን ሥጋ ትምህርት የተሳሳተና ከUPCI የእምነት አንቀጽ ጋር የሚጋጭ ትምህርተው ነው ብለውታል። የውጮቹ አሁን UPCI ምንድን ነው እስቲ መጀመሪያ እና ቸርቻቸው አባረረቻቸው። ያው የዓለም አቀፉ ማለት ተቀማጭነቱን አሜሪካን ያደረገው የዚሁ የሐዋርያዊት ቤተክርስቲያን አስተምሮ ተከታይ ነው። ግን አሁን በተሰገው ወይም ደግሞ አምላክ ሰው ሆነ በሚለው ነገር ላይ ስለተለያዩ ቢሾፕ ተክለ ማርያም አሁን ከዛ ተባረው ነው የመጡት። ተባረው ነው ለ34 ዓመት አብረው ነበሩ። ያው ስለዚህ አሁን ዓለም አቀፉ የሐዋርያዊት ቤተክርስቲያን ወይም ደግሞ አሜሪካን ሀገር ያለው አጠቃላይ የሐዋርያዊት ቤተክርስቲያን አመራሮችና ቸርቹ ራሱ ከኢትዮጵያ ቤተክርስቲያን ጋር ተፋቷል ማለት ነው። ተፋቷል፣ ተባረዋል እያልኩ ነው። ለ34 ዓመት እኮ ሲረዳቸው የቆየ እነ ተክሌንም ያጠመቀ ሌሎችም ብዙ አብያተ ክርስቲያናቶችን የገነባ ብዙ ትምህርት ቤቶችን የሰራ ልክ ይህን ትምህርት ከዛ የሰማያዊ ሥጋ ትምህርት ተገለጠልኝ ብለው እንትን ሲሉ ብዙ ጊዜ ተጠርተው ተመክረዋል። ተመክሮ ሸማይል ብለው አውግዘውታል። ይሄ የተወገዘ ትምህርት ነው። ይሄ ትምህርት የት ነው ያለው ብትለኝ ኢትዮጵያ ውስጥ ብቻ ነው ያለው። አሁን የኛ አብያተ ክርስቲያናት የዋሃን ደግሞ ሁሉም ስፍራ ያለ ይመስላቸዋል። ይሄ አገር በቀል ኑፋቄ ነው። ኢትዮጵያ ውስጥ እየተሰበከ ያለው የቢሾፕ ተክለ ማርያም በሥጋ የመገለጡ ጉዳይ ኢትዮጵያ ውስጥ ብቻ ያለ ነው። እንግዲህ አሁን ከአሜሪካኖቹ የለያቸው የዚህ የተሰገው ወይም ኢንካርኔሽን የምንለው አምላክ ሰው ሆነ፣ ቃልም ሥጋ ሆነ፣ ጸጋና እውነትን ተሞልቶ በእኛ ያደረ ነው ቃሉ።
እቺ የኢትዮጵያ ሐዋርያዊት ቤተክርስቲያን ከዚህ አንጻር ከአሜሪካኖቹ እንዴት ነው የተለያዩት? በምን ብለው ነው የሚያምኑት ነው? ለአድማጮቻችን ለተመልካቾቻችን ግልጽ እንዲሆን ነው። ጥሩ ነው። እነዛ የውጮቹ ኢየሱስ ክርስቶስ የሰው ዘር ነው፣ የሰው ልጅ ነው፣ በስጋ መጣ ብለው ያምናሉ። በእርግጥ አብ ነው ይላሉ እነሱ። እነዚህ ግን ሰው ይመስላል እንጂ ሰው አይደለም። እንደገና ይሄ ክርስቶስ ኢየሱስ የያዘው ስጋ ከማርያም አልተካፈለም፣ ከሰማይ ዱብ ያለ ነው ነው የሚሉ። ስለዚህ ማርያም ራሱ መውለዷ ጥያቄ ውስጥ ገብቷል ማለት ነው በእነሱ እንትን። ቃልም ስጋ ሆኖ በእኛ እንዳደረ ይሄኛው አይቀበልም ማለት ነው። አይቀበልም። ስለዚህ ተባረዋል፣ ከዛ ተባረዋል። አሁን የሚገርምህ ነገር ልክ አንበሳ የሚሆኑት እኮ ኢትዮጵያ ውስጥ ነው። ያውም ፕሮቴስታንት ጋር ሲሄዱ፣ ሌላ ቦታ አይደለም። ፕሮቴስታንት ጋር አንበሳ ናቸው። አሁን ሰማያዊ ስጋ ተገለጠላቸው ለቢሾፕ ተክለ ማርያም ማለት አሁን እዚህ ኢትዮጵያ ውስጥ ላለው እንቅስቃሴ ምናልባት በተለምዶ መስራችና ባለራእይ እሳቸው ናቸው ማለት ነው። ከዓለም አቀፉ ወይም ደግሞ አሜሪካን ሀገር ካለው ተገንጥለው ከመጡ በኋላ ሰማያዊ ስጋ ተገለጠልኝ። ለእሳቸው የተለየ የተገለጠው ነገር ምንድን ነው? ሰማያዊ ስጋ ይኸውልህ፣ ይሄ ሰማያዊ ስጋ ደግሞ የጸደቀው በፊርማ ነው። በፊርማ ነው። አሁን ለምሳሌ ዝም ብለው አይደለም፣ በፊርማ ነው። በ1996 ዓመተ ምህረት መስከረም 22 እና 23 እነዚህ አሁን ስማቸው ማነበው ሰዎች ተጠርተው ፈርመው ነው የተገነጠሉት። በፊርማ የጸደቀ ሃይማኖት እንጂ የመጽሐፍ ቅዱስ ሃይማኖት አይደለም። ላንብብልህ። ቁጥር 6 በተለይ መዳናችን የተመሰረተበት ክርስቶስ የሰው ዘር ያልተቀላቀለበት ሰማያዊ ስጋ የመሆኑ ምስጢር ከመቼውም በበለጠ በተጠናከረ መልኩ በየአብያተ ክርስቲያናቱ ላይ ምዕመናንና ካህናት እንዲሁም የሰንበት ትምህርት ተማሪዎች በስፋት ትምህርቱን እንዲሰጥበት ለማድረግ የጠቅላይ ቦርድ አባላትና የየአጥቢያ መጋቢዎች በሙሉ ታላቅ አደራ ተጥሎባቸዋል። የኢትዮጵያ ሐዋርያዊት ቤተክርስቲያን ጠቅላይ ቦርድ። ይህ እንግዲህ ተመልካቾቼ ይሄ ሰማያዊ ስጋ የሚባለው ትምህርት በ1996 መስከረም 22 እና 23 ቀን በእነዚህ ሰዎች ፊርማ የጸደቀ ነው እንጂ የመጽሐፍ ቅዱስ ቃል አይደለም። ይኸው እኔ የምናገረው በማስረጃ ነው። ስም በማጥፋት በጥላቻ አይደለም። ስንት ሰዎች ናቸው እሱ ላይ? 36 ሰዎች። 36 ሰዎች እንግዲህ ከአሜሪካኑ ከተገነጠለ በኋላ እዚህ አዲስ አስተምህሮ ማናቸው ቢሾፕ ተክለ ማርያም ሰማያዊ ስጋ ተገለጠላቸው። የእሳቸው መገለጥ በእነዚህ በ36 ሰዎች ጸደቀ ማለት ነው። ከዛ ነው ኢትዮጵያ ውስጥ አስተምሮ የሰፋው። ስለዚህ ኢትዮጵያ ውስጥ የምናየው የኦንሊ ጂሰስ አስተምሮ በዓለም አቀፍ ደረጃ ተቀባይነት የሌለውና በእኛ ሀገር ውስጥ የሚንሸራሸር ነው። ቅድም እኮ አልኩ እኮ አገር በቀል ነው አልኩ። ለምሳሌ አንዳንድ ሰዎች ገጠር አካባቢ ይሄ አክቲቭ ሰዎች አሉ። ይሄ ጠጅ ቤት ጠጅ የሚቀዱ አረቅ የሚቀዱ የሆነ ስራ የሚሰሩ ዶክተር ይባላሉ በተለምዶ፣ ግን ዶክተር አይደሉም። እኔ አሁን አንዳንድ ጊዜ ምን ይገርመኛል መሰለ፣ የእኛ የጥንቱ ሐዋርያት እምነት ተከታይ ነን ይለዋል። ሞክሼ ይሄ ሞክሼ ነው አይደለም። የጥንቱ ሐዋርያት እኮ ስለ አብ ስለ ወልድ ስለ መንፈስ ቅዱስ አስተምረዋል። ሐዋርያነታቸው እኮ የጸደቀው እኮ በአብና በአብ ልጅ በኢየሱስ ክርስቶስ ነው። አብን ክደው ወልድን ክደው መንፈስ ቅዱስን ክደው ሐዋርያ አልተባሉ። የበጉ ሐዋርያት የተባሉት እኮ በዚህ ነው። እና ይህን ትምህርት አጥብቀን ልንቃወመው ይገባል፣ ልናወግዘው ይገባል። ምክንያቱም እዛ እኮ እየተበላ ያለው እኮ ወገናችን ነው። ውድ የሕይወት ቲቪ ቤተሰቦች በንባብም እንደዚህ አይነት ደግሞ ትምህርት ሰጪ የሆኑ ነገሮችንም በመከታተል ያለንን ግንዛቤ መረዳት ልናዳብር፣ እንደገና ደግሞ እንደ ቤተ ክርስቲያን መሪዎች እንደ መጋቢያንም እንደዚህ ልምድ ያላቸው ከሕይወታቸው ቆርሰው ከሚያስተምሩን ሰዎች ትምህርት በመቅሰም ከኑፋቄ ከመንጋውንም ደግሞ ከተኩላዎች የመጠበቅ ከሐሰተኞች የመጠበቅ ግዴታና ኃላፊነት አለብን። ዛሬ እንግዲህ ከቄስ ኃይሉ ዘሪሁን ጋር ያለኝን ውይይት እያካሄድኩ ነው ያለሁት። አብራችሁን እንድትሆኑ በድጋሚ ጋብዛለሁ። እንደው ቄስ አንተ
አብዛኛውን ጊዜ አሁን እኔም እንግዲህ ስከታተል ካወቅኩ ጊዜ ጀምሮ ሰው ወንጌልን የሚመሰክረው ላልዳኑት ነው፣ ወይም ደግሞ የወንጌል እውነት ላልገባቸው ነው። አንተ ግን ብዙ ጊዜ ለወንጌላውያን አማኞች ነው ስትመሰክር የምትውለው ለእኛ ማለት ነው። እና እንዴት ነው እስቲ እንደው ይህንን ለተመልካቾቻችን አስረዳልኝ። አዎ ምንድን ነው ሰው ወንጌልን የሚመሰክረው ላልዳኑ ወገኖች ነው፣ ለሌሎች ወንጌልን ላላወቁ፣ ጌታን እንደ ግል አዳኛቸው ላልተቀበሉ። አንተ ግን ስትመሰክር የምትውለው ጌታን እንደ ግል አዳኛችን ተቀብለን በወንጌላውያን አማኞች ጥላ ስር ላለን ሰዎች ነው፣ ለእኛ ነው። ለምንድን ነው ነው እንትን ነው ምን መሰለ፣ እዛ ሐዋርያት ቤተክርስቲያን ሆኜ ለአብያተ ክርስቲያናት ልጆች ነው የምመሰክረው። እኔም ለምንድን ነው? ለመሬት ነዋ። ለመሬት አያስቸግርም፣ ብዙ ጉልበት አይጠይቅህም። ለመሬት ነው። አንደኛ ሲስተሙ የተቃኘው በአብያተ ክርስቲያናት ነው። ሲስተሙ የተቃኘው ራሱ ያልከውን ብዬ ነው የምቀርብህ። ለምሳሌ የኔን ቋንቋ እኔ ያፈፈታሁበት ቋንቋ የሚናገር ሰው ሳገኝ ደስ ይለኛል። የሚለው ሁሉ እረዳዋል። በትርጉም አይደለም፣ ተግባቦት ይቀላል። ተግባቦት የተግባቦት ድልድይ አለ ማለት ነው። ይቀለኛል። የሚለው ሁሉ ምን ማለቱ ነው ሳልል ሁሉ ይረዳዋል፣ እሱም ይረዳኛል። ስለዚህ ይረዱናል። እኔ ግን መሄደው እውነት ወንጌል ይዤ ሳይሆን ክፋት ይዤ ነው መሄደው። አየህ፣ ክፋት ይዤ ነው መሄደው፣ ውሸት ይዤ ነው መሄደው። ብርሃን ላይ ያለውን ሰውዬ ጨለማ ይዤለት ነው የሚሄደው። የተጠመቀው ሰውዬ ተጠመቅ ልለው ነው የሚሄደው። ልዩነቱ አየኸው? አዎ፣ በጣም ልዩነት አለው። እንደዚህ ነው። አሁን ለምሳሌ መንገድ ላይ ወንጌል ሲመሰከር፣ አሁን እንኳ ወንጌል ሲመሰከር ይከላከላሉ፣ ሰው ወንጌል እንዳይሰማ ያበላሻሉ። ንስሐ የሚገቡ ሰዎችን ያጣምማሉ፣ ሰው ወንጌል እንዳይሰማ። እንዲህ ሲያረጉ ደግሞ መጽሐፍ ቅዱስ አይዙም፣ ትራክት አይዙም፣ ዝም ብለው ባዶ እጃቸው ይወጣሉ ሊያበላሹ። ምንድን ነው ይሄ? ለምንድን ነው? ተሰሎንቄ ምዕራፍ 2 ቁጥር 15 ጀምረን ስናነብ በተሰሎንቄ ቤተክርስቲያን የተደረገ ነገር ምንድን ነው? አሕዛብ እንዲድኑ እንዳንነግራቸው ይከለክሉናል፣ ቁጣው ግን ፈጽሞ ወደ እነሱ ደርሷል ይላል። አየኸው? አሕዛብ እንዳይድኑ እኮ ነው። እነዚህ ሰዎች ስታይ ከላይ ጌታ ኢየሱስን ይቃወማሉ፣ ነቢያትንም ገደሉ፣ እኛንም አሳደዱ ይልና አሕዛብ እንዲድኑ እንዳንናገራቸው ይከለክሉናል፣ ቁጣው ግን ወደ እነሱ ፈጽሞ ደርሷል ይላል። እኔ አንድ ክርስቲያን መጽሐፍ ቅዱስ የሚያነብ ሰው በእግዚአብሔር አምናለሁ የሚል ሰው እንዴት ወንጌል ሲመሰከር ይቃወማል? ይህ ምን አይነት መንፈስ ነው? ቅድም የነገርኩ ሌላ መንፈስ ነው። በአብዛኛው መንገድ ላይ ወንጌል ሲመሰከር መከራ ከሚያሳዩ ሰዎች የሐዋርያት ቤተክርስቲያን ልጆች ናቸው። ሰው እንዳይድን ሰው ወደ ብርሃን እንዳይመጣ በቃ ተልኳቸው ይሄ ነው። ለምሳሌ ኮንፍራንስ ሲደረግ ይሄዳሉ። ኮንፍራንስ ላይ የወንጌላውያን አማኞች ኮንፈረንስ ላይ ይገኛሉ። ቢሮም ይመጣሉ። የተለያየ ቦታ ይሄዳሉ። መጽሐፍ ይገዛሉ። ብዙም በፊት መጽሐፍ የላቸው። መጽሐፍ ከፕሮቴስታንት ነው የሚገዙ። ይሄዱና ጌታን ሲቀበል ሰዎች ያያሉ። ቀስ ብለው ያጠምዳሉ። ሲወጣ ያናግራሉ። ባለፈው ዶክተር ተስፋዬ ስልጠና በሚሰጥ ጊዜ አዋሳ ሄጄ ነበር። ተስፋዬ ሮቤሌ አዋሳ ነበርኩ እና ጥቁር መነጽር አድርጌያለሁ፣ ኮፍያ አድርጌያለሁ፣ ሰው እንዳያይ። ገቡ። ቅዳሜ ዕለት በተለይ ገቡ። አየኋቸው አንዳንዶቹ። እኔ ከኋላ ሆኜ ተደብቄ ለአስተናጋጆችን ነገርኩ። እንዲህ አሉ፣ እየቀረጹ ነው፣ ሌላ ክፋት እያረጉ ነው። ወዲያው አናውስ አረገ። ዶክተርም ስሙ፣ ጥያቄ ጠይቁ፣ መብታችሁ ነው፣ ችግር የለም፣ ስለመጣችሁ ዌልከም አላቸው። ውጡ አይደለም ያላቸው፣ አልሰደባቸው። ስሙ፣ ተማሩ፣ ግን ጥያቄ ጠይቁ በጨዋነት አላቸው። አየ ሾልከው ገቡ አይልም ይሁዳ ላይ ሾልከው ገቡ። ሾልከው ነው የሚገቡት። ለምሳሌ አብያተ ክርስቲያናት በጣም በሰፋበት ሀገር አገልጋይ ይልካሉ። ቸርች ይከራያሉ። እስቲ ናና አምልክ ይሉታል። ቀስ በቀስ ይገዘግዙታል።
ሌላው ደግሞ አገልጋዮችን ማዳከም ነው። የአብያተ ክርስቲያናት አገልጋዮችና ምእመናንም መለያየት፣ ማዳከም ስራው ይሄ ነው። እነዚህ ሰዎች አሁን ወንጌልን ወዳላመኑ አዳዲስ ስፍራዎች፣ አዳዲስ ቦታዎች አገልጋዮቻቸውን አይልኩም ማለት ነው። የሚልኩት ወደ ወንጌላውያን አማኞች ነው። አዎን፣ ምክንያቱም አንተ አልዳንክም ብለው ነዋ። በእነሱ እሳቤ እኮ አንተ አልዳንክም፣ እኔ አልዳንኩም። ለነሱ የአምልኮ ዘይቤም ተመሳሳይ፣ በሌላው ባላዋቂው ዘንድ አንድ አይነት የሚመስል ሁኔታ ያለው ከወንጌላውያን ጋር ነው። አሁን ለምሳሌ ልሳን ይናገራሉ፣ እነሱ በልሳንም ላይ ሌላ እምነት አላቸው። አዎ፣ ቆይ ልሳን እናነሳዋለን። ልሳን ይናገራሉ፣ አብያተ ክርስቲያናትም ልሳን ይናገራሉ ብዙዎቹ። እንደገና ይዘምራሉ አብያተ ክርስቲያን፣ እነሱም ይዘምራሉ አብረው። ስትንበረከክ ይንበረከካሉ። ኦርቶዶክስ ጋር ወይም ሙስሊም ጋር ወይም ካቶሊክ ጋር ወይም አድቬንቲስት ጋር ቢሄዱ ይህንን አያገኙ፣ በፍጹም አያገኙ። የሆዋ ምስክር ጋር ቢሄዱ አያገኙ። ስለዚህ የሚመቻቸው ማን ነው? ፕሮቴስታንትን ነው። በተለይ ቃለ ሕይወት፣ መካነ ኢየሱስ ተጎጂ ናቸው በጣም። የኔ ቤተክርስቲያን ሲዳማ ያለችው ገነት፣ ሙሉ ወንጌል፣ መሰረተ ክርስቶስ፣ ሕይወት ብርሃን፣ እነዚህ ነባር ቸርቾች፣ ጉባኤ እግዚአብሔር፣ እነዚህ በጣም እየተጎዱ ነው። ስለዚህ ሲስተማቸው በጣም ከባድ ነው። ለምሳሌ ይቀርቡሃል፣ ጓደኛ ያረጉሃል። የሰሙ ይመስልሃል አንተ የምትለው፣ በጭራሽ አንተ የምትለው አይሰሙ። እነሱ ይናገራሉ እንጂ አይሰሙህም። ደግሞ የተወሰነ ጥቅስ ነው የሚያጠኑት። ከዛ ውጪም ሙሉውን አሁን እኔ መጽሐፍ ቅዱስ በደንብ ሙሉውን የገባኝ ወደ ፕሮቴስታንት ከመጣሁ በኋላ ሙሉውን ሐሳቡ አይደለም፣ ቁንጽል ነው የሆነ ነገር 1 2 3 እንትን ቁጥር ነው የሚያነቡት። እሱን ይዘው ነው የሚበሩት። ጥራዝ ነጠቃ እንጂ ይሄ ሙሉን አንብበ ዘፍጥረት ለምን ተጻፈ፣ ከዘፍጥረት እስከ ዘዳግም ያለው ምንድን ነው፣ የሕግ መጽሐፍ በሆኑስ እንዴት ነው የምታውቀው? ማን ነው የጻፈው? ስለምን ተጻፈ? ይሄ ተከራክሮ መርቻ ነገር፣ በቃ ሰዎችን ማሳሳቻ ተከራክረው የሚረቱባቸውን ውስን ጥቅሶች የቃሉን ክፍሎች አጥንተው ነው የሚወጡት ነው የምትለኝ? አዎን፣ ግራ ማጋባት ከዛ ግራ ማጋባት። ሥላሴ አጋንንት ነው ይለዋል። እኔ ደግሞ ኦኬ አጋንንት ከሆነ እኮ ከመጽሐፍ ቅዱስ ማስረጃ ይስጡን። ሥላሴ አጋንንት ነው የሚል መጽሐፍ ቅዱስ ውስጥ ካለ እንደዛ ይላሉ። አዎ ሥላሴ አጋንንት ነው የሚል መጽሐፍ ቅዱስ ውስጥ ካለ አሳዩኝ ነው እኔ የምለው። አጋንንት ነው ሲሉኝ እኔ አላነበብኩም፣ ካለ አሳዩኝ። ምዕራፍ ስንት ቁጥር ስንት እላቸዋለሁ። አያሳዩኝም። እሺ እኔ ላሳያችሁ እላቸዋለሁ። እናንተ እኔ ላሳያችሁ ሌላ እላቸዋል። 1 ዮሐንስ ምዕራፍ 4 ቁጥር 2 ጀምሮ ምን ይላል? ኢየሱስ ክርስቶስ በሥጋ እንደመጣ የማይታመን መንፈስ ከማን ነው? ከአጋንንት ነው። ኢየሱስ ክርስቶስ በሥጋ እንደመጣ የማያምን ደግሞ ምንድን ነው? ከእግዚአብሔር ነው። ያው እኔ ማስረጃ አለኝ። እንዲህ ያሳዩኝ ነው የምላቸው። በሥጋ አልመጣም ካላችሁ የክርስቶስ ተቃዋሚ ናችሁ። ከአጋንንት ነው። ይኸው መጽሐፉ ነው የሚለው። እናንተ ደግሞ ሥላሴ ማለት አብ ወልድ መንፈስ ቅዱስ ለመጥቀስ እኮ ነው የምንጠቀምበት አይደል እንዴ? ቃሉ የለም መጽሐፍ ቅዱስ ላይ የምትል መከራከሪያ ሁልጊዜ ያቀርባሉ። አዎ፣ እኔ አሁን እሱን እንተውና እስቲ ስለ አብ ስለ ወልድ ስለ መንፈስ ቅዱስ እናውራ። አብ የለም፣ ወልድ የለም፣ መንፈስ ቅዱስ የለም። እንደውም 1 ዮሐንስ ምዕራፍ 1 ላይ ምንድን ነው የሚለው? ኅብረታችን ይላል ከአባት ጋር ከልጁም ከኢየሱስ ክርስቶስ ጋር ነው ይላል። ሁለተኛ ቆሮንቶስ 13 አካባቢ ምንድን ነው የሚለው? የጌታ ኢየሱስ ክርስቶስ ጸጋ፣ የእግዚአብሔር አብን ፍቅር፣ የመንፈስ ቅዱስ ኅብረት ከማን ጋር ይሁን? ከሁላችን ጋር ይሁን። አሜን ይሁን። እንደ ይህን የሚቃወም እኮ ትውልድን የተነሳብን፣ ትውልድን የሚበላ ነገር እኮ ነው የተነሳብን። ሰዎች እኮ ከዘላለም ሕይወት እኮ አውጥቶ ወደ ሞት የሚልክ ነገር እኮ ነው የመጣብን። ቀላል ነገር እኮ የመጣ ይምሰል እኮ እኔ ወንድም፣ እኔ እኮ ሰሚ አጣሁ። እሄዳለሁ ደግሞ አብያተ ክርስቲያናት ሄጃለሁ፣ ከዋኖች ጋር ተነጋግሬያለሁ። ካውንስል ሄጃለሁ፣ ከዋኖች ጋር ተነጋግሬያለሁ። ከብዙዎች ጋር እነጋገራለሁ። እግዚአብሔር ቃለ ሕይወትን ይባርክ። አሜን። እንግዲህ ወደ ከ81,000 ሰው በላይ ከወንጌላውያን አማኞች ወደ
ኦንሊ ጂሰስ ወይም ሐዋርያዊት ቤተክርስቲያን ሲሄድ ያልቆሙ ያልጸኑትን እያሳቱ ደግሞ ባላቸው ስትራቴጂ በማህበራዊ ተግባቦት እየቀረቡ ጥቂት ያጠኗቸውን የመጽሐፍ ቅዱስ ክፍሎች እየነገሩ ጠቅላላ አውዱን ሳያሳዩ የሚወስዱበት ሂደት አለና እንደው በወንጌል ምንድነው አሁን ወንጌላውያን አማኞች ላይ እንደውም ብዙ እንደሚያፌዙ ይነገራል። ለነባሮቹ አብያተ ክርስቲያናት ስም ሁሉ አውጥተው ይቀልዳሉ ይባላል አይደለ? ይቀልዳሉ። እያንዳንዱ በጣም ጸያፍ ስም ነው የሚጠሯቸው። መካነ ኢየሱስን፣ ቃለ ሕይወትን፣ ገነትን፣ ሙሉ ወንጌልን፣ መሰረተ ክርስቶስን በጣም በጸያፍ እኔ እዚህ ጋር መግለጥ አልፈልግም። መግለጥ ባያስፈልግም ኢስነ ምግባራዊ የሆነ እንደው አምናለው ወንጌልን በእጄ ጨብጫለሁ ከሚል የትኛውም ግለሰብም ሆነ ተቋም በማይጠበቅ ደረጃ እንግዲህ እንደዛ እንደሚያደርጉ ይታወቃልና እኛ ጋር ያሉ ድክመቶችን እናውራ። ተጽዕኖ እንኳን ባትለው በዚህ ደረጃ ማቆጥቆጥ የቻሉት እንዴት ነው? ምንድነው መሰለህ አውቆ የተኛ ቢቀሰቅሱት አይሰማም ይባላል። አውቆ እኮ ነው አብያተ ክርስቲያናት እኮ የተኛ። ሳያውቁ ቀርተው ነው ብለህ ነው? እየተበዘበዙ ያሉ እነሱ አይደሉም እንዴ? በጣም እኮ የሚያሳዝንህ ነገር እኮ ነው። ለምሳሌ አገልጋዮቹስ ነፍሳት እንዲህ ሲዘረፉ እንዴት ነው ደስተኛ ሆነው የሚኖሩት? እንዴት ነው ቤት ገብተው እንጀራ የሚበሉት? ለምሳሌ መጽሐፍ ቅዱስ እንደሚለው የማይጸኑትን ነፍሳት ያታልላሉ ይላል። አንዳንድ ይሄ በኃጢአት የወደቁ ሰዎች፣ እንደገና በቤተ ክርስቲያን ውስጥ የማይገዙ ሰዎች፣ ሌሎችም አንዳንዶችም አሁን የኢኮኖሚ አቅማቸው በጣም ከፍተኛ ስለሆነ በዛም አታለው ይወስዳሉ። በዲስፕሊን የታገዙ ሌሎችም በሌሎችም ግን ሆኖም ማንም ይሁን የሰው ዋጋ የኢየሱስ ክርስቶስ ደም ስለሆነ ቀላል አይደለም እና አብያተ ክርስቲያናት በእውነት ሊነቁ ይገባቸዋል። ለምሳሌ አንዳንድ ቦታዎች ትልልቅ አዳራሾች እየተሰሩ ነው። ይሄ ለስብሰባ አዳራሾች ስም መጥራት ባልፈልግም ያ ምንድነው ታርጌቱ? አብያተ ክርስቲያናትን እንዘርፋለን ነው። እና እንዴት ነው ዝም የምንለው? አደራ እኮ አለብን እኮ፣ ተጠያቂ ነን። ለጴጥሮስ ምንድነው ያለው ጌታችን ኢየሱስ ክርስቶስ? ትወደኛለህን አለው። ትወደኛለህን? ግልገሎቼን ጠብቅ፣ ጠቦቶቼን አሰማራ፣ በጎቼን ጠብቅ። እግዚአብሔር እኮ በየደረጃው እንድንጠብቅ ነው ያመጣን። ምናልባት እኛ ተሳክቶልን ጥሩ እየኖርን ልንሆን እንችላለን። እግዚአብሔር ግን ይጠይቀናል። በእውነት እግዚአብሔር ይጠይቀናል። ይሄ ለአብያተ ክርስቲያናት መሪዎች ነው የምልህ። እግዚአብሔር ይጠይቃቸዋል። ምናልባት አንዱ ተስፋዬ ብቻውን ምን ያመጣል? ለ30 ዓመት ታግሏል። አሁንም እየታገል ምን ያመጣል ብቻውን? እኛ ካልደገፍ ነው፣ እኛ ካልረዳ ነው። እኔ እንኳ አሁን እንኳ ማንም ከኔ ጋር የሚቆም የለም። ማንም ከገነት ቤተክርስቲያን እኔ መሸኛ ይዤ ነው ወጣሁት። ለምን? አይኔ እያየ ይኸው መሸኛዬ አለ። መሸኛ ተሰጥቶኝ መሸኛ ይዤ ነው ወጣሁት። ኦኬ። ለምንድን ነው ከገነት ቤተክርስቲያን የወጣው? ይሄን ኑፋቄን ለመመከት ባለህበት ሆነህ ምናልባት እንደው እዛው ባለህበት በገነት ቤተክርስቲያን ሆነህ ይሄንን ማድረግ እንዴት አልቻልክም? አጥቢያ ነው። አጥቢያው ይፈልገኛል። ስራው ሰፊ ነው። አጥቢያው ስራው ሰፊ ነው። ስራው ይበደላል። አባልነቴ ገነት ቸርች ነኝ። በጣም መወዳት ቤተክርስቲያኔ ናት። አባልነቴ እዛው ነኝ። የተከበሩ መሪዎች አሉ፣ እግዚአብሔር ይመስገን። ግን አጥቢያ ላይ ስራው ሰፊ ነው። የጸሎት ጊዜ አለ፣ የማንበብ ጊዜ አለ፣ የማስተማር ጊዜ አለ፣ የወንጌል ስርጭቱ ስራ አለ፣ ብዙ ስራዎች አሉ፣ የይሁዳ አገልግሎቶች አሉ። እንዲህ ወጥቼ መስራት አልችልም። ዛሬ እዚህ የመጣሁት ለኢንተርቪው በራሴ ስለምንቀሳቀስ ነው እንጂ እዛ በሆነ አልችልም። የሆነ አገልግሎት ይኖራል፣ የሆነ ነገር። ስለዚህ እኔ ከቤተ ክርስቲያኔ ጋር በመጣላት በመጥፎ ስነ ምግባር ሳይሆን የወጣሁት የነፍሳት ነገር ግድ ብሎኝ ነው። ወንጌል ባልሰብክ ወዮልኝ አለ ጳውሎስ። እኔም ወዮልኝ። ይሄ ነው እንግዲህ ባለፉት ዓመታት
ከሄድክበት መንገድ በተቃራኒ አሁን ደግሞ በቀረህ ዘመን ሌሎችን ለመመለስ ሙሉ ጊዜን ሰጥተህ ለመትጋት በመፈለግ ማለት ነው። እንደው እንዳንረሳ የልሳኗን ነገር እንሄድባት። ልሳን ምንድን ነው መሰለ? አልዳንክም ብለው አንድ ሰው ወስደው ከዚህ ያጠምቁታል፣ እንደገና ያጠምቁታል። በመንፈስ ቅዱስ ተሞላህም ይሉታል። በልሳን ካልተናገርክ ደግሞ አልዳንክም ይለዋል። መጽሐፍ ቅዱስ ደግሞ ምን ይላል? ቆሮንቶስ 12 ላይ ሁሉስ በልሳን ይናገራሉን ይላል። 12 ላይ ቆሮንቶስ 12 ሁሉስ በልሳን ይናገራሉን ይላል። ሁሉ ታምራት ያደርጋልን ይላል። አየ ቃሉን እንኳ በአግባቡ አይረዱ። እንግዲህ ይሄ ትልቅ ሐዋርያ ነው ቆሮንቶስ መልእክት ተጻፈው። ተሳስተዋል ማለት ነው እሱ። እንዲህ ሲል አልዳኑም ማለት ነው ሰዎቹ። ስለዚህ እኮ ከክርስቶስ ውጭ ለድነት የሚያስፈልጉ ብዙ ነገሮች አሉ ማለት ነው። ሌላም አለ። መጠመቅ ይፈልጋል፣ ልሳን መናገር ይፈልጋል። እሺ መክሊት አላቸው ደግሞ። መክሊት ማለት ንግድ ነው። እሺ መክሊት ማለት እሁድ አሁን አንተ የቃለ ሕይወት ቤተክርስቲያን አባል ነህ፣ አገልጋይ ነህ። በቃ ሱፍህ ለብሰህ ቦርሳህን ይዘህ መጥተህ አገልግለህ ቤተሰብህን ይዘህ ቀጥታ ወደ ቤት ነው የምትሄደው። ሐዋርያት ቤተክርስቲያን ግን ምግብ አለ፣ ምግብ ትበላለህ ለመክሊት ተብሎ። ማን ያዘጋጀው? ምእመናን። እሺ ቸርች ውስጥ እዛው። እሺ ጥብስ አለ፣ ክትፎ አለ፣ ቆሎ አለ፣ ቡና አለ፣ ውሃ አለ፣ መውደድ አለ። የማይሸጥ ነገር የለም። እነዛን በመላው ኢትዮጵያ ነው ይሄ የሚደረገው። እነዛ ብሮች ከገጠር ተሰብስበው ወደ አዲስ አበባ ይመጣሉ። ይሸጣል ነው ያ መብሉ ይሸጣል። አሁን መክሊት ካልሰራህ አትድንም። ብላና ክፈል ነው፣ ተገልገል። ይሄ ነው በጣም እንዲፈረጥሙ ያደረጋቸው በኢኮኖሚ። ካልሰራህ አትድንም። እሱም ክትፎውንም ምሳውንም በልተህ እሱም ከደህንነት ጋር ግንኙነት አለው። በቃ እዛ ሐዋርያት ቤተክርስቲያን አጠገብ ያሉ ነጋዴዎች እንዴት እንደፈዘዙ አላውቅም። እነሱ ግብር ይከፍላሉ፣ እነዚህ ግብር ሳይከፍሉ ይነግዳሉ። ምን ሆነው ነው? ሆቴሎች ምን ሆነው ነው? ሱቆች ውሃ እንኳ አይሸጡም እኮ። በሃይማኖት ከለላ ነው። በሃይማኖት ከለላ ንግድ ነው፣ ከፍተኛ የሆነ ንግድ። መክሊት ይባላል እሱ። መክሊት ይባላል። ስለዚህ ሰው ተበድሮ ተለቅቶ እዛ ቤተ ክርስቲያን ውስጥ የሚዘጋጀውን ድግስ በመብላት እና በመክፈል ለደህንነቱ ደግሞ ማሰብ አለበት። ካልበላህ አንድ ሌላ ጽንፍ ይያዝብሃል። ይሄ ሰውዬ ምን አስቦ ነው ትባላለህ። ከድነት ጋር ግን ያገናኙታል። እንደው በእውነት አሁን መክሊት ካልሰራህ አትድንም። የትኛውን ኮንፍራንሳቸው ላይ አሁን ውጭ ሄዶ ሰው አይበላም፣ እዛው ነው የሚዘጋጀው። ለምሳሌ ዋራ ትልቅ ስብሰባ ነው፣ ሲዳማ ክልል ይርጋለም መሄጃ መንገድ። እዛ ላይ አሁን ድንኳን ተደኩኖ በሬ ስንት በሬ ታርዶ በቃ ትልቅ ገቢ። እንዴ በመኪና ተጭኖ እኮ ነው ብር የሚመጣ ነው ወንድም። ለመክሊት ተሸጠበት። ገንደባ የሚባል አለ ወላይታ ውስጥ፣ ሀዲያ ውስጥ አለ፣ ጉጂ ውስጥ አለ። ብዙ ትልልቅ ኮንፈረንሶች አዲስ አበባ አለ። እኒህ መክሊት ማለት የገንዘብ ማሰባሰቢያ ሲስተማቸው ነው። ስለዚህ በአብዛኛው በኢኮኖሚ የፈረጠሙት በዚህ በመክሊት በሚባል ንግድ ነው። በጣም የሚገርም ነው። ስለዚህ አንዲት ሴት መክሊት ካልሰራህ አትድንም። ለምሳሌ የአባቶች መክሊት የሚባል አለ። አባቶች በተለይ ያደራጇቸው። የእናቶች መክሊት የሚባል አለ። እናቶች በተለይ ያደራጇቸው። የወጣቶች መክሊት የሚባል አለ። ወጣቶች በተለይ አደራጇቸው። 3 አደረጃጀት። ይሄ ምንን ከማን የወረሱት መሰለ? ከደርግ መኢገማ፣ መኢሰማ፣ አኢወማ ከደርግ ነው የወረሱት። ወጣቶች ማህበር፣ ሴቶች ማህበር እና ገበሬዎች ማህበር ከዛ አለ የተወረሰው። አየህ። ስለዚህ ይሄ መክሊት የሚባል ነገር ኧረ ኢትዮጵያ መንግስት የሚሰማኝ ከሆነ ስለ እግዚአብሔር ኧረ ስለ እግዚአብሔር የገቢ ማስገኛ ነው። ትልቅ ንግድ ነው። እኔ የገረመኝ የስትራቴጂው አይደለም ከድነት ጋር የተያያዘበት መንገድ። የጥንቷን የካቶሊክ ቤተክርስቲያን ታሪክ አስታወሰኝ እኮ። በጣም የሚገርም ነገር ነውና እንደው ይሄንን እንደው እስቲ ወደዚህ ልምጣና አንተን ከስተት አንድ ነገር ብጨምርስ እዚህ ጋር ጨምር የምትለው ነገር የአባቶች መክሊት የሚባለው ወላጅ አልባ ህፃናት ማሳደጊያ ተብሎ ነው የሚሰበስበው። ይኸው ለ50 ምናምን ዓመት አንድም ልጅ አላሳደጉም እስከ ዛሬ፣ አንድም ህንፃ አልሰሩ።
የአባቶች መክሊት የሚባለው ለልጆች ማሳደግ ነው። በድሃ አደጎች ስም ነው። 50 ዓመት ከ50 ዓመት በላይ ይሰበሰባል፣ ግን አንድም ልጅ አያሳድጉም። ግፍ እኮ ነው የሚሰራ ነው ወንድም። መክሊት አሰባሰቡ ግን ይሄንን ምግብ በማብሰል እንደ ሬስቶራንት ምግብ በመሸጥ ብቻ ነው? ሌላም መንገድ አለ? ሌላም አለ። ለምሳሌ ዘማሪያን ካሴት ካወጡ የመሸጥ መብት የላቸውም፣ ለቤተ ክርስቲያን ይሰጣሉ። ጸጋ አይሸጥም ትባላለህ። መዝሙሩ ከወሰዱብህ በኋላ እነሱ ግን ይሸጡታል በብዙ ሚሊዮን። ከዛስ እነሱ ጋር ሲመጣ ግን ጸጋ ይሸጣል። ዘማሪው ጋር ሲሆን ግን ጸጋ አይሸጥም። ለምሳሌ ትራክት፣ እኔ አሁን አንድ ጊዜ የምስራች ቸርች የሚባል መርካቶ አካባቢ ሄጄ እንዲህ ስነግረው አንድ ፓስተር እንካ ትራክት ወስደህ ስጥ ምናምን አለኝ። ገንዘብ የለኝም አለ። የምስራች መዝሙር ቤት ነው? አይደለም፣ ቸርች። ፓስተር አለሙ የሚባሉ አሉ እዛ እንትን አካባቢ እና ትራክት ወስደህ መስክር ምናምን አሉኝ። ከዛ መውጣቴም ስላወቁ ደስ ብሏቸው ገንዘብ የለኝም አልኳቸው። እውነትም ኧረ እንዲሁ ነው የሚሰጠው አሉኝ። እንዴ ትራክት አይሸጥም እንዴ ስላቸው አሉ። ምክንያቱም ትራክትም ገዝተህ ነው የምትሰጠው። ምንም ነገር በነፃ የሚባል ነገር የለም። በሙሉ ገቢ ወዴት ነው የሚገባው? ወደ እነሱ ነው። የአባቶች መክሊት ከ50 ዓመት በላይ ሄዶ በድሃ አደጎች ስም ተሰብስቦ ምንም ነገር አልተሰራም። ምንም ነገር አሁን ግን ይሄ ኦዲት የለም ማለት እንደው የቤተ ክርስቲያንን ሀብት መተዳደሪያ ደንብ የለውም። የቤተ ክርስቲያን ሀብት ይኖራቸዋል፣ ግን ምን መሰለ ሲስተሙ ከባድ ነው። ሲስተሙ ከባድ ነው። አሁን ግን ሰው እየነቃ ነው። በተለይ በህዝቡ ዘንድ በዚህ አሁን በሐዋርያት አማኞች ዘንድ አሁን ቅሬታ የለም። ይሄ በመሆኑ እንደው ጉርምርምታ ውስጥ ለውስጥ እንትን የለም ምንም። በቃ ህዝቡ ዝም ብሎ ነው የሚኖረው አለ። አሁን ላይ ጠያቂ ትውልድ ተነስቷል። አሁን ላይ እምቢ የሚል ትውልድ ተነስቷል። እንዴ ሰዎች እየወጡ ነው እኮ፣ እየተደራጁ ነው፣ እየወጡ ነው። ከዛ እኮ ይሄ እኮ ቀላል አይደለም። ግን ይሄ ንብረት አሁን ይሄ የ50 ዓመት ሙሉ በድሃ አደጎች ስም የሚሰበሰብ ነገር በዚህ በጣም ልቀው የከበሩ ግለሰቦች ደግሞ አሉ። በጣም ብዙዎች ከብረውበታል፣ ህንፃ ገንብተውበታል ለግላቸው። በቃ ማን ይጠይቀሃል? በጣም የሚገርም። እስኪ የእናቶችና የወጣቶችስ? የእናቶች አገልጋይ መርጃ ነው ተብሎ ነው ለስም። የአባቶች ለሕፃናት ተብሎ ነው አገልጋይ መርጃ ነው እየተባለ ነው። አገልጋዩ ግን በየምድረ በዳው በረሃብ ነው የሚያልቀው። አንተ አሁን አገልጋይ ነበር። እኔ ለምሳሌ ይኸውልህ አገልጋይ ነኝ። 10 ወረዳ አገልጋይ ሆኜ 200 ብር ነው የሚልኩልኝ በወር ደሞዝ። በምንድን ነው ታዲያ የምትኖረው? እግዚአብሔር ነው የሚያኖረኝ። እናቴ እዛ 50 ኪሎ ሜትር ርቀት ላይ ስላለች ምግብ ትልክልኛለች። እንደገና ደግሞ እግዚአብሔር ደግሞ የተባረኩ ምእመናን ሰጠኝ። በኋላ ቆይ እንደውም ብልህ አሁን የስንት ዓመት ነው ይሄ አሁን የምትነግረኝ ነገር? የቆየ ታሪክ ነው። እና እንደገና በኋላ ላይ ቢሾፕ አንዴ ቢሮ ገብቼ አግኝተውኝ አናግረውኝ፣ እሳቸው እንኳ ሩህሩህ ናቸው። በምንድን ነው የምትሰራው? እንዲህ ነው ስል ደምንም ለምነው 200 350 ገባ። 150 አስጨመሩልኝ ቢሾፕ ተክለማርያም። ያውም ገና ሰበካው ጽሕፈት ቤት ሄጄ ደብዳቤ አጽፌ መጥቼ ነው የተሰጠኝ። ይሄንን ደብዳቤ እዛን ጊዜ የተጻፈልኝ ይሄ ለምሳሌ የምታዩት ይሄ 150 ብር የተጨመረበት እንትን ነው። እስቲ ዓመተ ምሕረቱ መቼ ነው? በጣም የቆየ 97 ነው። 97 150 350 ነበር ደሞዝ። ስለዚህ ለአገልጋይ እንረዳለን ሲሉ ፌክ ነው። የእናቶችም እንደዚሁ ለአገልጋይ ተብሎ ለአገልጋይ ነው። ግን የት ነው የሚገባው? መሪዎች ጋር ነው አይታወቅም። የወጣቶችስ? እሺ የአባቶች ለሕፃናት ለድሃ አደጎች፣ የእናቶች ለአገልጋይ፣ የወጣቶች መክሊትስ? የወጣቶች ለእንትን ይባላል። ይሄ ቸርች መስሪያ ነው ይባላል። ቸርች መስሪያ ነው በየሀገሩ ይባላል። አሁን ትልልቅ ህንፃዎች የሰሩት ኢትዮጵያ ውስጥ ዩፒሲአዮች ናቸው። እነሱ አይደሉም። ያው ሽፋን ያስፈልጋል። የሆነ ነገር ስትሰራ ሙስና ሲወስድ እኮ ሰው እኮ የሆነ ሽፋን ይፈልጋል። ለዚህ ወጥቶን ለዛ ማለት አለበት። ዩፒሲአዮች አሁን ጭራሽ አቁመዋል። ከእነሱ ጋር ተለያይተዋል።
ስለዚህ በኢትዮጵያ ውስጥ ያሉ የሐዋርያት ቤተክርስቲያን አባላት የተገነጠለች ቸርች እንዳለች ሎካል ቸርች እንዲሁ አገር በቀል የሆነች ከዛኛው ባስተምሮ የተገነጠለች በውጭው ዓለም የማትታወቅ ነች ማለት ነው። አትታወቅም። ከነሱ ጋር የሚሰራ የውጭ ዓለም አካል የለም ማለት ነው። ከዚህ ለስራ የሄዱ ኢትዮጵያውያን አሉ። እነሱ ናቸው እንጂ እነሱ ናቸው እንጂ ከውጮቹ ጋር ግንኙነት የላቸውም። ሰማያዊ ስጋ የሚለው ነገር ቆርጧቸዋል። ኢየሱስ ሰው ይመስላል እንጂ ሰው አይደለም። እንደገና ደግሞ አብም ወልድም መንፈስም እሱ ነው። የተለያዩበት ትምህርቶች በጣም የሚገርም ነው። እንግዲህ ይሄ ብዙዎቻችን እንደው በሚገባ ልንረዳው የሚገባ ነገር ነውና ትልቅ ነገር ነው። እንግዲህ ወንጌላውያን አማኞች ከዚህ አንጻር እንትን ማድረግ አለባቸው። ምንድን ነው ስልታቸውን መቀየር አለባቸው። አሰላለፋችንን መቀየር አለብን እኛ ብዬ ነው መናገር ያለብን እና አንተን የመሳሰሉ ደግሞ ሰዎች ለዚህ ትልቅ አስተዋጽኦ ይኖራቸዋል ብዬ ነው የማስበው። እና እስቲ እዛ ያያቸው ልምምዶች እንዴት ነው? አሁን ቤተ ክርስቲያን ውስጥ የቅድስና ጉዳይ፣ የአመራር ጥራት ምናምን እንደዚህ አመራር ምን መሰለ ከባድ ነው። እዛ ቤት አመራሩ በጣም ከባድ ነው። ረግጠህ ደብድበህ ግዛው ነው። ጥያቄ የለም። አትጠይቅም። አሁን ክብር ለእግዚአብሔር ይሁን። በተለይ ይሄ ሶሻል ሚዲያ ላይ ወተን መናገር ከጀመርን በኋላ ሰው መጠየቅ በፊት እኮ ምንም አትጠይቅም። ምን መብት አለ? ለምሳሌ እኔ ገነት ቸርች አገልጋይ ነኝ። ገነት ቸርች ክልል እሄዳለሁ። አጥቢያው ባትመልስልኝ ክልል እሄዳለሁ። ክልል ባይመልስልኝ ደግሞ ዋና ጽሕፈት ቤት እሄዳለሁ። ዋና ጽሕፈት ቤት ባትመልስልኝ ደግሞ ቦርዶች አሉ። ለመጨረሻ እስከዛ ድረስ መሄድ ይቻላል። እዛ ግን ከባድ ነው። አስተዳደራቸው እንትን ነው፣ ቡድናዊ ነው። የተወሰኑ ሰዎች ናቸው፣ የተወሰኑ ቡድኖች ናቸው። አሁን በተለይ ድሮ ደህና ነው። አሁን ላይ ግን ወደ ቡድናዊነት መጥቷል። ከባድ ነው። የአሁኑ ከባድ ነው፣ እጅግ ከባድ ነው። በጣም ነው። እንግዲህ አሁን ምንድን ነው አንተ እንግዲህ ከዛ ወጥተሃል፣ እግዚአብሔር ረድቶሃል። ደግሞ ከመጣህም ወዲህ ብዙ ስራ እየሰራህ ነው። አንደኛ ለቤተ ክርስቲያን አሁን ለወንጌላውያን አማኞች በተለይ ደግሞ ተጋላጭ የሆነ ወጣት አስበህ መሪዎቻችንን አስበህ እንዳጠቃላይ የወንጌላውያን አማኞች ሚዲያውን አስበህ የምትሰጠው እስቲ እንደው ምክርና የምትሰጠው አጠቃላይ የሆነ መመሪያ ካለህ ምንድን ነው? መመሪያ ስልህ ያንተ የግል ሀሳብ እንዲህ ብታረጉ መልካም ነው የምትለው። ምክንያቱም ሚዲያዎቻችንም በሌላ ነገር ተይዟል። እርስ በርስ ግላዊ ክብርን ሀብትን ለማሳደግ የሚካሄድበት የግል ሹመትና ዝና የሚፈለግበት ጊዜ ላይ ደርሰናል። ቅሬታዎች አሉ የሚታገሉ፣ ነገር ግን በእግዚአብሔር ስም ብዙ የሚነገድበት ነው። እዚህም ጋር ችግር አለብን ገና እና ምንድን ነው አንተ ያለ ምክር? በተለይ ተጋላጭ የሆነ ወጣት መሪዎችንም አስበህ ሌላውንም ምን ትላለህ ለእኛ? አሁን መነሳት አለብን። ልክ ነህምያ እንዳለው መሳለቂያ እንዳንሆን እንነሳና እንስራ አለ። መነሳት አለብን። አሁን እኮ ወደኛ ሜዳ መጥተው ነው እየሰሩ ያሉት እነሱ ሰዎች። ለምን እኛ በደንብ ተጠናክረን ሄደን እነሱ ሜዳ ላይ አንሰራ? አሁን ሁለት እግር ኳስ የሚጫወቱ ሰዎች ጠንካራው ቡድን ደካማው ጋር ሄዶ ነው የሚጫወተው። አሁን እያረጉን ያሉ እንደዚህ ነው። እኛ ነን ወደ እነሱ እኮ በራቸው አንኳኩተን ሄደን መመስከር ያለብን። እነሱ ግን ተገላቢጦሽ እኮ ነው። አሁን እነሱ መጥተው እኛን እየመሰከሩልን ነው። ይህም ከምንድን ነው ብትል ከራሳችን ስንፍና ነው። እኔ በጣም ከሚገርመኝ ነገር አንዳንዴ በደንብ ከገባኝ በኋላ በጣም ነው ያዘንኩትም የሳቅኩትም። መልስ አላችሁ እኮ፣ መልሱ እኮ እናንተ ጋር ነው። እንደ እግዚአብሔር ቃል ስናይ መልስ ያላችሁ እኮ አብያተ ክርስቲያናቶች ናችሁ። ምን ሆናችኋል? እንዲህ ቃለ ሕይወት ምን ሆነች? ሙሉ ወንጌል ምን ሆነች? ገነት ምን ሆነች? መሰረተ ክርስቶስ ምን ሆነች? መካነ ኢየሱስ ምን ሆነች? ሕይወት ብርሃን ምን ሆነች? መልስ እኮ ያላችሁ እናንተ ናችሁ። እንዴ እነዚህ ሰዎች እኮ በእግዚአብሔር ልጅ አያምኑም።
የእግዚአብሔር ልጅ ምንድን ነው? በእነሱ ቱታ ነው። እንዴት እንዴ? እግዚአብሔር ቢሾፕ ተክለ ማርያም ኮት ለብሶ መጣ አሉ እግዚአብሔር። መንፈሳዊ ልጃቸው ደጉ ከበደ ቢሾፕ ደጉ ከበደ ደግሞ ቱታ የማዳን ቱታ ለብሶ መጣ አሉ። ወንድማቸው ሰለሞን ከበደ ደግሞ ከረባቱን አስቀምጦ መጣ አለ። ይኸው አለ ስልኬ ላይ አለ እኮ ምሳሌ ሲሰጡ ነው። አዎ እንዴ በስጋ መጣ ለማለት ነው። ይሄ አብ የለበሰው ስጋ ነው። ኢየሱስ ማለት ምን ማለት ነው? አብ የለበሰው ስጋ ነው። ውስጡ አብ ነው፣ ላዩ ምንድን ነው? ወልድ ነው። ገብቶሃል? ግን አይደለም። መጽሐፍ ቅዱስ እንደዚህ አይደለም። ዮሐንስ 5 ቁጥር 26 አብ በራሱ ሕይወት እንዳለው ለወልድም በራሱ ሕይወት እንዲኖረው ሰጥቶታል ይላል እንጂ በድን አምላክ አይደለም እኔ የማመልከው። ራሱ ማንነት ያለው ራሱ ሕይወት ያለው ራሱ ፐርሰን የሆነ ነው እንጂ የሆነ ነገር ደርቦ የመጣ የሆነ ነገር ለብሶ የመጣ ድሪቶ የደረበ አምላክ እኔ የለኝም። ምሳሌው ራሱ ምሳሌ ጥልቅ የሆነ ነገረ መለኮታዊ አስተምሮ የሚመጥንም አይደለም። ስለዚህ አብያተ ክርስቲያናት አሁን ምክንያቱም ከዛ ቤት የሚወጡ ሰዎች ማበረታታት አለባቸው። አንደኛ ለምን ቤቱን የሚያውቁ እነሱ ናቸው። እነዚህ ሰዎች ስልጠና ማግኘት አለባቸው። እነዚህ ሰዎች መበረታታት አለባቸው። እነዚህ ሰዎች በግል መደራጀት አለባቸው። በግል ከአብያተ ክርስቲያናት ህብረት ጋር ሆነው ተደራጅተው መስራት አለባቸው። ለምሳሌ እሳት ጎረቤትህ ላይ ከተነሳ ተሯሩጠህ የምታጠፋው ለምንድን ነው? እኔም ጋር ይመጣል ብለህ ፈርተህ ነው። ቤቱን ለማዳን ብቻ ሳይሆን እኔም ጋር ይመጣል፣ የኔም ቤት ይቃጠላል። አዎ አሁን እኮ እያንዳንዱ እኮ አብያተ ክርስቲያናት ዝም ማለት የለባትም። በተለይ ሲዳማ፣ ወላይታ፣ ጉጂ፣ ሃዲያ፣ ጋሞን፣ ጌዴኦን፣ ቦረናን፣ ኦሮሚያን፣ አዲስ አበባን ትልቅ ስራ ይጠይቀናል። ለምሳሌ ትግራይ ላይ፣ አማራ ክልል ላይ፣ ምስራቅ ላይ አቅም የለውም። እነዚህ የዋሆቹ ጋር ነው የሚሄደው እንጂ አቅም የለውም። ምክንያቱም እዛ ወንጌልን መስበክ ዋጋ ያስከፍላል። አዎ እነዚህ የጠራቸው ቦታዎች ላይ ግን ያመነ ክርስቲያን አለ። ይመቻቸዋል። ገብቶሃል? ይመቻቸዋል። ድሮ አንድ ጨዋታ ነበረ፣ ይሄ ካርታ ጨዋታ ገበያ ላይ ቀዮመኔ ናት ጥቁሮመኔ ናት። ቀዮመኔ ናት ጥቁር። አሁን እኮ ጨዋታው ቀዮመኔ ናት ጥቁሮመኔ ናት ሆነ እኮ ጨዋታ፣ ካርታ ጨዋታ ቀዮን ያየ እየተባለ እንደዚህ አንድ የሚያምታቱት ነገር ነበረ ሌቦች ገበያ ላይ። እንዲህ ነው እኮ አሁን አልዳንክም። እንዴት በኢየሱስ ያመነ ሰው አልዳንክም ትለዋል? ገና ሄደ ሳትጠመቅ አድንም፣ ልሳን ሳትናገር አድንም፣ መክሊት ካልሰራህ አትድንም፣ ኢየሱስ አብ ነው ብለህ ካላመንክ አትድንም። ይሄ እኮ ማስደንበሪያ እኮ ነው። አንዳንዴ ገጠር አካባቢ ስንሄድ ወደ ክፍለ ሀገር ምናምን በቅሎ ፈረስ ላይ የሚጋልቡ ሰዎች መኪና ሲመጣ ይደነብራል፣ ከመስመር ይወጣል። እነሱም ስለሚያውቁ ያቆሙታል፣ ወይም ወርደው ይዘው ይቆማሉ። አንዳንዴ ስታይ አንዳንዱ ግን ደንብሮ ሰውየውን ይዞት ይሄዳል። አሁን እኮ ይሄ የሐሰት ትምህርት እኮ አስደንብሮ ይዟቸው እየሄደ እኮ ነው። ልጆቻችን እንመልሳቸው። የቃሌ ድምፅ የምትሰሙ በአንድም በሌላ ተታላችሁ ወደዛ ኑፋቄ ሄዳችሁ በጌታ በኢየሱስ ክርስቶስ ስም ለምናችኋለሁ፣ ወደ እናታችሁ ቤት ተመለሱ። በእውነት ተመለሱ። ቤተ ክርስቲያን ልበሰፊ ናት። ቤተ ክርስቲያን የይቅርታ ቤት ናት። ተመለሱ። ድህነት በኢየሱስ እንጂ በጥምቀት አይደለም። የልጁ የኢየሱስ ክርስቶስ ደም ደግሞ ከኃጢአት ሁሉ ያነጻናል ተብሎ ተጽፏል። ተመለሱ። በሞቅ በግርግር አትሂዱ። አሁን ደግሞ አንድ የተጀመረ ነገር አለ፣ የአደባባይ ዙረት። ብዙ ነው። አዋሳ ላይ ወላይታ ላይ ስታይ አንድ ሰው ቤት አይቀርም። እነሱ ናቸው ልክ ሙስሊሞች ይሄ የስግደት ቀን ሁሉ ይሄድ የለም ወደ ስግደት፣ ልክ እንደዛ ጀምረዋል። እነዚህ ምን ለማድረግ ነው? አለን ብዙ ነን ነዋ። አደባባይ ላይ ዝም ብሎ ይዞራሉ፣ እየዘመሩ ምን እያሉ ይዞራሉ። እንዲህ ነው መዝሙሩ ደግሞ አብርሃም በተባረከበት በረከት እኔም ተባርኬያለሁ እያሉ። እንዴ አብርሃም እኮ የአብርሃም ዘር እኮ ክርስቶስ ነው። አብርሃም እኮ በሰማያዊ ሥጋ አላመነም።
አብርሃም እኮ አመነና ጽድቅ ሆኖ ተቆጠረለት ነው የሚለው። እምነቱን ነው ጽድቅ ሆኖ ተቆጠረለት፣ በጥምቀት አይደለም፣ በልሳን አይደለም፣ በልሳንም አይደለም፣ በመስራት አይደለም። እኔ በጣም ነው አሁን ላይ እኮ እየተገረምኩ ያለሁት። አንዳንድ አብያተ ክርስቲያናት ጋር ዞር ብዬ ሳይ አዝናለሁ። ሚዲያው አለ፣ አቅሙ አለ፣ የሰው ኃይል አለ፣ እውቀት ያለው ሰው በሽ ነው። ምንድን ነው እንዲህ ያደረገ? ለምን? ትልቅ ነገር ነው። እንግዲህ ውድ ሕይወት ቲቪ ቤተሰቦች ቄስ ኃይሉ ዘሪሁን የዛሬው የቃለ ሕይወት እንግዳችን ነው። እንግዲህ ከዚህ ቆይታችን እጅግ ረብ ያለው የሚጠቅም ምናልባት ደግሞ የሚያባንነን እንዲህ ነው እንዴ እንድንል እንድናነብ ተነስተን እንድንጠይቅ የሚያደርጉን ነገሮች እንደተናገረ ተስፋ አደርጋለሁኝ። እንግዲህ አሁን እስቲ ወደ ዝግጅታችን ወደ ቃለ መጠይቃችን ማጠቃለያ ደርሰናል። ቄስ ኃይሉ አንተ እንግዲህ በአሁኑ ወቅት ይህንን የሐዋርያዊት ቤተክርስቲያን ኑፋቄ በግልህ በመዋጋት ላይ ወይም ደግሞ በመከላከል ላይ ብዙዎችን በማዳን ስራ ላይ እንዳለህ ነግረህናል። እግዚአብሔር እንዲረዳህ በጣም እንጸልያለን። ምናልባት ይህንን አጋጣሚ ተጠቅመ ይሄን ስራ እየሰራው ነውና እንዲህ አይነት አስፈልጎት አለኝ፣ እንዲህ አይነት ድጋፍ ቢደረግልኝ የበለጠ ልሰራ እችላለሁኝ፣ በዚህ መንገድ ብትረዱኝ ብትደግፉኝ ብለህ አብያተ ክርስቲያናት ይሰማሉ፣ ግለሰቦች ይሰማሉ፣ ሌሎች ቡድኖች ይሰማሉ፣ የተለያዩ ሚኒስትሪዎች ይሰማሉ። በዚህ ነገር ላይ የሚሰሩ እምነትን በመከላከል በቅበተ እምነት ላይ የሚሰሩ የተለያዩ ወገኖች ይሰማሉ እና በዚህ መንገድ ልደገፍ፣ እኔ በዚህ መንገድ ብትረዱኝ የበለጠ መስራት መዘርጋት እችላለሁ የምትለው ነገር ካለ እባክህ ጥሪ ያቀርብ እስቲ። እግዚአብሔር ይመስገን። እኔ እንግዲህ አገልግሎቴን መሸኛ ይዤ የወጣሁት ይሄን ኑፋቄን ለመዋጋት ነው። ሌላ ዓላማ የለኝም። እኔ የጉራጌ ማህበረሰብ ነኝ። ሰርቼ መብላት ምችል ሰው ነኝ። ብሰራ ከማንም በላይ መኖር ምችል ሰው ነኝ። ግን የተቀበልኩት አደራ አለ። እኔ የዓይን ምስክር ነኝ። ከሰው ሰምቼ አይደለም ይሄ ማወራቸው እና ብዙዎች አሁን ለመውጣት ይደውላሉ እኔ ጋር። ምን ላርጋቸው? የት ላርጋቸው? ልጆች አላቸው፣ ቤተሰብ አላቸው፣ አቅም አጡ እና እነዚህ ሰዎች አሁን እናንተ ደግፋችሁኝ ድምፄን የምትሰሙ በራሳችን ፍቃድ አውጥተን በራሳችን ተደራጅተን በአብያተ ክርስቲያናት ስር ሆነን ብንሰራ የበለጠ ውጤታማ እንሆናለን። አምናለሁ። ይሄ ትምህርት አቅም የለውም። የነ ሙሴ በትሮቻቸው ምን አረገ ይችላል? ዋጠ ይችላል። ይሄ ኑፋቄ በእውነት ይዋጣል። እናንተ ካገዛችሁኝ፣ ከረዳችሁኝ፣ ከጸለያችሁልኝ፣ ካስተማራችሁኝ፣ ከመከራችሁኝ ከዚህም በላይ እግዚአብሔር ደግሞ ዶክተር ተስፋዬን ይባርክ። ተስፋዬ ሮቤሌ እግዚአብሔር ይመስገን፣ ስለሱ እግዚአብሔር ይመስገን። እና እባካችሁ ንቁ። ያው ስልኬን በሱ በኩል ታገኛላችሁ፣ በወንድሜ በኩል እንገናኝ። አንዳንድ ጥያቄ ያላቸውም ሰዎች ካሉ ጥሩኝ፣ እሄዳለሁ። ሰፋ አድርገን መነጋገር እንችላለን፣ ከነሱ ጋር መወያየት እንችላለን። ከዚህ መጽሐፍ ውጭ የሚነግሩን ካለ ይንገሩን። በዚህ መጽሐፍ ከተነጋገርን ግን እውነት ያለው እኛ ጋር ነው። ከዚህ መጽሐፍ ውጭ ካወሩን ግን ልክ ናቸው። በዚህ መጽሐፍ ግን ካወራን እውነት ያለው ቃለ ሕይወት ጋር ነው፣ ሙሉ ወንጌል ጋር ነው፣ መካነ ኢየሱስ ጋር ነው፣ ገነት ጋር ነው፣ ሕይወት ብርሃን ነው፣ ጉባኤ እግዚአብሔር ጋር ነው፣ አብያተ ክርስቲያናት ጋር ነው። ምክንያቱም እኔ መጀመሪያ ስመጣ ዶክትሪናችሁን ነው ያየሁት። በሥጋ መምጣቱን ታምናላችሁ፣ አብ ወልድ እንዳልሆነ ታምናላችሁ፣ ወልድ አብ እንዳልሆነ ታምናላችሁ። ብዙ ነገሩ ከመጽሐፍ ቅዱስ አረጋግጫለሁ። የሆነ ሰው የሆነ ነገር አድርጎልኝ አይደለም። ውድ የሕይወት ቲቪ ቤተሰቦች እንግዲህ እስካሁን የነበረንን ቆይታ አይታችኋል። በርካታ ቁም ነገሮችን ለነፍሳችሁ እንደቀረላችሁ፣ ትምህርት እግዚአብሔር እንዳስተማራችሁ፣ እንዲህ ነው ለካ ብለን እንድንጠይቅም እንዳደረገን አስባለሁ። እንግዲህ በእነዚህ 2 ክፍሎች አብሮኝ የቆየው ቄስ ኃይሉ ዘሪሁን ነበረ። የሕይወት ልምዱን በማካፈል ኑፋቄውን በማጋለጥ ስሁት የሆኑ አካሄዶችን
በማሳየት ብዙ ረድቶናል። ለዚህ ወንድም እንድንጸልይለት አሁን እንደሰማችሁት ያቀረበውንም ጥሪ ተቀብለን ደግሞ በወገናዊነት ምላሽ እንድንሰጥ አገልግሎቱን እንድናግዝ በቻልነው መንገድ የሕይወት ቲቪ ጥሪውን ያቀርባል። የዛሬው የቃለ ሕይወት እንግዶች ፕሮግራማችን በዚሁ ያበቃል። ቄስ እንግዲህ እዚህ ድረስ ጥሪያችንና ክብረ መጥተህ ሕይወትህን ስላካፈልከን በዝግጅት ክፍሉ ስም አመሰግናለሁ።